አው ተሽኮርመሙ እናንተ ምን አለባችሁ? ምንም ሀሳብ የለባችሁም። በደርጋችሁ ተሽኮርመሙ። እሺ ሳቅ እያላችሁ በዛ ላይ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ዋላችሁ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አብርሃምና ሩታ ዛሬ ቀሩ። ለምን ቀሩ? የት ሄዱ? አብርሽና ሩታ ተለያይተው ነው ወይ? ምን ተፈጥሮ ነው? ኧረ ተው፣ ኧረ ያዙኝ ልቀቁኝ። ለምንድን ነው የቀሩት? ዛሬ እኮ አብርሃም በቤቱ መምጣት ነበረበት። እንዴ ነችና እውነቴ ነው የምላችሁ። ሚዲያው ራሱ ጭር አለ እንዴ! የእናንተ ጥያቄ ብቻ ሳይሆን ማለት ነው። ሚዲያው እንደዚህ ተኛ እኮ በረዶ የወረደበት ነው የሚመስለው ማለት ነው። እና ተለያይተው ነው ወይ? አብርሃምስ ቡታጅራ ሄዶ ነው ወይ? ሩታስ ቤተሰቦቿ ጋር ሄዳ ነው ወይ? እንዴት ነው? ትዳራቸው ፈርሶ ነው ወይ? ወይኔ በላቸው። ለማንኛውም ለምን ቀሩ? ነገ ቪዲዮ ይለቀቅላቸዋል። ነገ ጠብቆ ቪዲዮ አይታችሁ በፈርዶ አይሻልም? ምክንያቱም እኔ ቪዲዮ የሆነ ቀን ያ የተሰጠኝ መረጃ ተናግሬ ቀጣዩ የሚለቀቀው ቪዲዮ ሌላ ሆኖ ነው የሚቀርበው ማለት ነው። መልኩን ቀይሮ ስለሚቀርብ አልናገርም። እና ለማንኛውም ነገ ይለቀቅልናል ተብላችኋል ቪዲዮ ማለት ነው ጋይስ። ዛሬ ያው በአብርሃም ቤት ነበር የሚለቀቀው። ለምን እንደቀሩ እንግዲህ በራሳቸው ይለቃሉ። በቃ ተውን እኔ ተውኝ። ለማንኛውም ተለያይተው ነው ወይ? ምን ተፈጥሮ ነው? ኧረ እንደዚህ ሆኖ ወይ? ኧረ እንደዚህ እነሱ አይለያዩም። ሀባይብ እነሱ አይለያዩም። አዎ እኔ እስከ ዛሬ ድረስ ወቅሳቸው ያለሁት ከዚህም በኋላ ወቅሳቸው ራሳቸው ጀነን አድርገው አስከብረው እንዲኖሩ ነው የምፈልገው። አሁን የአብርሃም ሚስት ዛሬ ቀረች። ሚስት ተስተፈረላ ወይኔ በላቸው። ገደሉኝ። በቃ እቺ አረገዝኩ ያለችዋ ውሸታማ ማለት ነው። አዎ ደሳስቼ ነው እንዴ እንዳትይዙኝ። ደሳስቼ ነው ያቺ የሐዋሳዋ ልጅ ማለት ነው። እሷም አልመጣችም። ሲቀጥል ደግሞ ነገ ይለቀቃል በአብርሃም ቤት። ችግራቸው ይፈታሉ ብዬ አስባለሁ። ችግራቸውን ፈተው ይሁን ጭቅጭቅም ያለበት ይሁን እንግዲህ ታጥቃችሁ ወይም ደግሞ ቆርጣችሁ አስራችሁ አብርሃም ፎቶን ፖስተተብን ይሁን ምንም መጠበቅ ነው እንጂ ምንም ማለት አይቻልም ማለት ነው። እና እውነት ለመናገር ቪዲዮ ነገ ነው የሚለቀቀው እንጂ ዛሬ አይለቀቅልንም ባጭሩ ማለት ነው። ነገር ግን ማለት ነው እናንተ ተለያይተው ነው ወይ? አብርሃም እና ሩታ ተለያይተው ነው ወይ? ሩታ ቤተሰቦቿ ጋር ልትቀር ነው ወይ? አብርሃምስ ቤተሰቦቹ ጋር ሄዶ ነው ወይ? ቤተሰቦቹ ጋር ከሄደ ከነጻነት ጋር ይመጣል ምናምን እንዴ ከነጻነት ጋር ቢመጣ ራሱ ለቪዲዮ ነው የሚመጣላችሁ። እውነቴ ነው የምላችሁ። ከነጻነት ጋር ቢመጣ ራሱ ለሚስትነት ሳይሆን ለቪዲዮ ሊመጣላችሁ ይችላል። እሷ ለሚስትነት አያደርጋትም። እንደዚህ ስናገር እኮ በጣም የምትናደዱ ልጆች አላችሁ። ማለት ለሚስትነት አያደርጋትም፣ ለቪዲዮ ለሽቀላ ያመጣታል። ይህንን አምናችሁ ተቀበለው። አዎ አንዳንዴ እንደዚህ ስናገር ራሱ በጣም የምትሳደቡ አላችሁ። አይዟችሁ፣ እየጠጣችሁ ምንም ማድረግ አልችልም። እኔ እውነቱ ነው የምናገረው ማለት ነው። እነሱ ከሩታ ውጭ ያሉትን ለሽቀላ ወይም ደግሞ ሊሸቀልባቸው ሊሰራባቸው ልናገኝባቸው እንጂ ለትዳር አንፈልጋቸውም። አዎ ለትዳር አንፈልጋቸውም። አብርሃም ነው የማይፈልገው። እኔ ነኝ እንዴ ጉድ ፈላ። አብርሃም አይፈልጋቸውም ከሩታ ውጭ ማለት ነው። ለትዳር ሳይሆን ለቪዲዮ ይፈልጋቸዋል። ለሽቀላ እንደዛ ይመጣሉ። ችግር የለውም እንጂ እናንተ ሩታ እርጉዝ ሆና ይለያያሉ ብላችሁ ስታስቡ ትንሽ ሼማ ይዛችሁ እኔ ድሮ ነበረ በደህናው ጊዜ ተሸውጃለሁ። አሁን ላይ መሸወድ የሚባል ነገር የለም እኮ እኔ ጋር። እናንተ ትቀልዳላችሁ እንዴ? እኔ እድሜ ልኬ መሸወድ አለብኝ እንዴ? ለማንኛውም ነገ ነው የሚለቀቀው ቪዲዮ ጋይስ። ለምን አልተለቀቀም ምናምን ብትሉም የዛሬ ሰው ለዚህ ነው ያልተለቀቀው አይላቸውም። ብቻ ነገ እንደሚለቀቅ ነው። እኔ ቪዲዮ ሸር ያለበት ይሁን ሀይር ያለበት ይሁን ምን ይዞም እንደሚመጣ እኔ ማቀው ታሪክ የለም። ወይ ሩታን ወልዳ ይሆናል ከልጃቸው ጋር ብቅ ይሉልን ይሆናል እንዴ? እነሱ እናቴ በስስት የሚተያዩ ሰዎች እማዬ አባዬ እሺ ምሳ በላሽ በስራ ሲገባ አብርሃም ማለት ነው። እኔ ምን አገባኝ ጋይዝ፣ ልንገራችሁን አብርሃም በስራ ሲገባ ማለት ነው። እኛ እኮ አሁን አብርሃም የምንጠላ ወይም ደግሞ ሩታ የምንጠላ ሰዎች ማለት ነው። ግማሽ ተከፋፍላችሁ አሁን የምትጠላሉ ሰዎች አላችሁ አይደል? ኧረ ባካችሁ አንዱ ነው። አትሸወዱ ግን ማለት ነው። ስራ ውሎ ሲገባ አብርሃም ልንገራችሁ ጉዱ። በስራ ሲገባ ማማዬ ምሳ በላሽ ወይስ አልበላሽ? ምሳ በላሽ ወይስ አልበላሽም? አይ እንትን አላለኝም፣ ብዙም አላስፈለገኝም ነበረ። የሚጠጣ ነገር ነው የጠጣ አልበላውም። እሺ ከዛ በኋላ ደግሞ ምሳሌ አቅርብልህ። ለነገሩ አምሽቶ ነው የሚገባው፣ እራት ነው የሚቀርብለት እና እራት ላቅርብልህ፣ በቃ አብረን እንብላ፣ ትንሽ ቆይተን አብረን እንበላለን ይባላል። ከዛ በኋላ ቡና ይፈላል፣ እራት ይበላል። ከዛ ሚዲያው ላይ መቃኘት ያለባቸው ነገር ይቃኛሉ፣ ማየት ያለባቸው ነገር ያያሉ። የነገ
የነገ ምን ይፈጠር ምን ይደረግ የሚለው ነገር ላይ ትኩረት ይደረጋል ማለት ውይይት ይፈጠራል። ከዛ በኋላ ትኩስ የሆነ ነገር ይመጣላቸዋል ማለት ነው። በቃ እናንተ ነገረኛ ታድርጉ የሆነቴ ነው ብላችሁ እና ይሄ ነው ያለው። በቃ ሲገባ ልክ በስራ ሲገባ ማማዬ ምሳ በላሽ ምሳ በልተሻል? አይ ብዙ ምን አላስፈለገኝም፣ የሚጠጣ ነገር ጠጣውኝ፣ ፈሳሽ ነገር። አዎ ይሄ ነገር ከየት አመጣሽው ብላችሁ ደግሞ ኑ ያዙኝ አሉ። ኑ ያዙኝ እና ተለያይተው ነው ወይ ሩታ ሄዳ ነው ወይ እንደዚህ ብላ ነው ወይ እንደዚህ ሆነ ነው ወይ? እናንተ መቼ እስከ ዛሬ ድረስ ከዚህ የበለጠ ሲጣሉ አልነበሩም እንዴ? አብራ ሲጣሉ ልበሉ እንጂ አዎ ሲጣሉ እንዴ፣ መቼም ሲጣሉ ነው የምንለው። ሲጨቃጨቁ፣ ሲነዛነዙ፣ ሲነታረቁ አልነበሩም እንዴ እስከ ዛሬ ድረስ? ስለዚህ እስከ ዛሬ ድረስ ያልተለያዩ ሰዎች አሁን ይለያያሉ ብላችሁ ስታስቡ ማፊ ሼም የሚባል ነገር የለም እንዴ? ሩታ እና ሜሪ ጋ ሄደች የተባለ ጊዜ ነበረ መለያየት የነበረባቸው ሊለያዩ ከሆነ ማለት ነው። ባትሄድም ያው መለያየት ነበረባቸው እና ለማንኛውም እነሱ እንደዛ አሁን ልክ እንዳስገባኋላችሁ መግቢያው ላይ እንደዛ ነው ያለው እንጂ እናንተ ለምንድን ነው ግን እውነት ለመናገር እውነቱ ሲወራ የማትወዱት? ማለት እውነቱ ሲወራ ሳይሆን አይለያዩም እነሱ ደህና ናቸው ስትባሉ አትወዱም። እና ሩታና አብርሃም ደግሞ አይለያዩም እንዴት ብለው? ለምሳሌ ሩታ ልጇን ያለ አባት ታሳድጋለች? አታሳድግም። አባትስ ልጁ ያለ አባት እንዲያድግ ይፈልጋል? አይፈልግም። የምሬ ነው የምላችሁ። የሆነ አስተሳሰብ ያለው ሰው አዋቂ የሆነ ሰው እንደዛ አያደርግም። ሲቀጥል ደግሞ ማለት ነው እና ውቤዬና ናሂ መመልከት ትችላላችሁ እነሱ ምን እያደረጉ እንደሆነ። ስለዚህ ከነ አብረሽና ከሩታውና ከአብረሽ የምር የነ ናሂ ይብሳል። ምክንያቱም እሷ ልትወልድ ደርስ አንድ አሙስ የቀራት ሴት አንድ፣ ሁለተኛ ደግሞ እነ ሩታ ደግሞ ወጣቶች ናቸው ገና ማለት ነው። ሩታውን መውለጃዋ ሲቃረብ ደግሞ እንደዚ አይነት ነገር አይከሰትም። መስራት አትችልም። ወልዳ ቤት ቁጭ ካለች ከነ ልጇ ድራማ ወታ ልትሰራ አትችልም። ፕራንክ ልትሰራ አትችልም። ምክንያቱም ጊዜዋ ከልጇ ጋር ነው የምታሳልፈው። ስለዚህ አሁን ባልና ሚስት አብረው ካልመጡ ደግሞ እናይም ቪዲዮ ይሄ ግልጽና ግልጽ ነው። ታውቃላችሁ ራሳችሁ ማለት ነው። አብሮ ካልመጡ ከሆነ ወይም ከሌላ ሰው ጋር አብርሃም ይዞ ቢመጣ ሩታ የሌለበች ታያላችሁ። አታዩም። ገባችሁ አይደለም? ስለዚህ እኔ ሁለቱ ሲመጡ ነው ደስ የሚለኝ ማለት ነው። በብዛት በቃ ትኩረት አድርጌ የማያቸው ሁለቱ አብረው መተው እንትን ሲሉ ሲጨቃጨቁም ይሁን ሲደባደቡም አያለው እስከ መጨረሻ። ይሄ ደግሞ የሁላችንም ባህሪ ነው ብዬ አስባለሁ እኔ እና ከሌላ ሰው ጋር ሲመጡ ግን አላይም። እኔ መብቴ ነው መብቴ መሰለኝ እነሱ ማለት ነው። ሌላኛው ሰው የሆነ አይስባችሁም። እኔ አይስበኝም ከሌላ ሰው ጋር ሲመጡ። ሁለቱ ሲመጡ ግን ሲጨቃጨቁም ይሁን ሲደባደቡም ይሁን ሲነታረኩም ይሁን ሲያቃጥሉኝም ሲያናድዱኝም እስከ መጨረሻ ያለው። ስለዚህ ከሌላኛው ሰው ጋር ያናክል አይስበኝም ማለት ነው። ስለዚህ አሁን ሩታ ወደ ኋላ የምትልበትን ሰዓት እየተቃረበ ስለሆነ አብርሃም እንግዲህ ከሌላ ሰው ጋር ቢመጣ እናይሃለን፣ እንመጣለን እኮ ቤታችሁ ግን ትኩረት አድርገን እስከ መጨረሻ እናይም። ስለዚህ ለዛም ይመስለኛል ሮጥ እያሉበት ያሉት እና ይሄ ነው የምላችሁ። ሌላ ነገር የለም። ግን ቪዲዮ ነገ ነው የሚለቀቅላችሁ እንጂ ዛሬ የሚለቀቅ ነገር የለም። ወልዳም ከሆነ እናንተ ወልዳለች ስላችሁ ደግሞ ወይ ወልዳም ሊሆን ይችላል ያልኳችሁ ለቀልዴ ነው። እሺ ወይ ደግሞ ወልዳለች አለች እንዳትሉና እንዳትይዙኝ። የምሬ ነው ብላችሁ ለቀልዴ ነው። ይሄ ለጨዋታ ነው ያመጣሁትና ወልዳም ከሆነ ልጅ ይዘው ይምጡ። እናንተ በሌላ ነገር ወስዳችሁ ደግሞ ነገ የቀቀላችሁ ልደቦኝ ነው እንዴ? ለማንኛውም ሰላም ሆኖልኝ በያላችሁበት